በጠበላ የመጀመሪያ ደረጃ ሆስፒታል የሚሰጠው የሕክምና አገልግሎት ከቀደሙት ጊዜያት እየተሻሻለ ቢሆንም የቁሳቁስ እጥረት አለመቀረፉ በአንዳንድ ሕክምናዎች ላይ እንቅፋት መፍጠሩን ተገልጋዮች ተናገሩ። ተገልጋዮቹ የሚያነሷቸው ክፍተቶች ትክክል በመሆናቸው በሆስፒታሉ የሚስተዋሉ የቁሳቁስና የመድኃኒት እጥረትን ለመቅረፍ እንደሚሰራ የከተማው ጤና ጽሕፈት ቤት ገልጿል። የሆስፒታሉን ደረጃ በማሳደግ የቁሳቁስ እጥረትንም ለመፍታት እንደሚሰራ የገለጹት ደግሞ የከተማው ከንቲባ ታረቀኝ ጌቼሬ ናቸው። መቅደሱ ሽሌ ላዘጋጀችው ዘገባ ሰብለወርቅ ኤልያስ። የህብረተሰብን ጤና ማስጠበቅ ከምንም በላይ የሚቀድም ጉዳይ ነው። ለዚህም በጤና ተቋማት የሚሰጡ አገልግሎቶችን ማሳለጥ ሚናው የላቀ ነው። ከዚህ ጋር ተያይዞም በወላይታ ዞን ጠበላ ከተማ የመጀመሪያ ደረጃ ሆስፒታል የሚሰጠው የሕክምና አገልግሎት ከቀደሙት ጊዜያት እየተሻሻለ ቢሆንም በሆስፒታሉ የላቀ ሕክምና እንዳይሰጥ የቁሳቁስና የግብአት እጥረት አለመቀረፉ በአንዳንድ ሕክምናዎች ላይ እንቅፋት መፍጠሩን ተገልጋዮች ይናገራሉ። ብዙ ጊዜ መድኃኒት ቶሎ ባለ መገኘታችን ከውጭ ግዙ የሚባል እንትን አለ። ደግሞ መድኃኒት ሲኖራቸው ይሰጣሉ። ግን መድኃኒት ሳይመጣ ሲቀር ከውጭ ግዛ እንባላለን። ደም ለመስጠት ሽንት ለመስጠትም አንዳንድ ጊዜ ማብራት በሌለበት ጊዜ ጀነሬተር ምናምን እየተጠቀሙ በእርግጥ ሰዓቱን ጊዜ እንትን ቢቆይም ችግር የለም። እስካሁን እያገለገሉ ናቸው። እግዚአብሔር ይመስገን ከበፊቱ አሁን በጣም የተሻለ ነው። ምክንያቱም በፊት ጤና ጣቢያ ነበረ፣ አሁን ወደ ሆስፒታል ደረጃ ተሸጋግሯል። በዛ ምክንያት ከበፊቱ የተሻሉ ሐኪሞችን ለማግኘት ችለናል። በቀጣይ ከዚህ በላይ እንዲሰሩና በሆስፒታላችን አሁንም ቢሆን በሆስፒታል ደረጃ ቢያድግም የጎደሉ ማቴሪያሎች ይኖራሉ። የጨቅላ ህጻናት ማሞቂያ አስትራሳውንድ የመሳሰሉት ነገሮች እጥረት ስላሉ ያ ነገር ቢስተካከልልና ከዚህ ቢበልጥ ደግሞ ገርጋሮት ብናገኝ በጣም ደስ ይለናል። በሆስፒታሉ የሚያገለግሉ የሕክምና ባለሙያዎችም በሆስፒታሉ ውስጥ ከሚሰጡ አገልግሎቶች በተጨማሪ የወባ ወረርሽኝን ለመከላከል ባለፉት ጊዜያት በተሰሩ ስራዎች ወረርሽኙ እየቀነሰ የመጣ ቢሆንም በሆስፒታሉ አሁንም ከሚስተዋሉ የግብአት እጥረቶች የተነሳ የወባ በሽታ ወረርሽኝ ሊባባስ እንደሚችል ስጋት መኖሩን ይገልጻሉ። የምንሰጠው አገልግሎት የወባ ወረርሽኝ በቀዳሚነት የወባ ሕክምና እናደርጋለን። እንደ ጠበላ እና እንደ ሁምቦ ወረዳ አካባቢዎች ዙሪያ ቀበሌያትን ጨምሮ የወባ ታማሚዎች ቁጥር አሁን ላይ የተወሰነ እየጨመረ የመጣበት ሁኔታ ነው ያለው። እነዛን ሕክምናዎች ለመስጠት እኛ በራሳችን የወባ መድኃኒቶችንም በማዘጋጀት አንዳንድ የወባ ሕክምና እቃዎችንም በማዘጋጀት አገልግሎት ለመስጠት እየተዘጋጀን ነው። በራሳችን 100 ሰው ተመርምሮ 50 ሰው ፖዚቲቭ ከሚሆንበት ወደ 50% አካባቢ ደርሶብን ነበር እኛ ጋር። አሁን ከ10% በታች ነው የወባ ፖዚቲቪቲ ሬት ማለት ነው። ስለዚህ እንደዛ ሆኖም አይታወቅም እንደገና ሊያገረሽ ይችላልና ትኩረት ሰጥቶ የአውትሪች የውጪ ስራዎቹም የውስጥ ስራዎቹንም በተቀናጀ መልክ እየሰራን የወባ ግብዓቶቹንም ከመመለከታቸው አካላት ጋር በመነጋገር በበቂ መድኃኒቶቹንም አከማችተን ነው ያለነው። የሆስፒታሉ ተገልጋዮችና ባለሙያዎች የሚያነሷቸው ክፍተቶች ትክክል በመሆናቸው የሚስተዋለውን የቁሳቁስና የግብአት እጥረትን ለመቅረፍ እንደሚሰራ ያመላከቱት ደግሞ የከተማው ጤና ጽሕፈት ቤት ኃላፊ አቶ ሀብቴ ኃይለማርያም ናቸው። ዞን ድጎማ ያደርግልናል፣ ክልልም ድጎማ ያደርግልናልና በዛ ልክ በድጎማ እያገኘን ነው። ባለፈው ጊዜያት ወባ በጣም በጨመረ ጊዜ የመጣውን እሱን በፕሮፐርሊ እየተጠቀምን ያዝ ነው አለ። አሁንም እሱን እየተጠቀምን ከዞን ጋር ኮሚኒኬት እያደረገን ነው ያለ ነው። ምክንያቱም አሁን ካረንትሊ ሲዝኑ አሁን ሁለት አይነት ሲዝን ቢሆንም ወባ አሁን ላይ አንዴ ይወጣል አንዴ ይወርዳልና እሱም አስተማማኝ አይደለም። የያዝ ነው መድኃኒት ሊያልቅ ይችላል ብለን ስለምናስብ እጃችን ላይ ያለው እንደነበረው ነው። እሱን ካረንትሊ እየተጠቀም ቢሆንም ከዞን ጋር ኮሚኒኬት እያደረገን ስለሆነ ዞን ከእጁ ያለው ከሆነ እንሰጣለን የሚል ተነጋግረናል። የጠበላ ከተማ አስተዳደር የሆስፒታሉን ደረጃ በማሳደግና የቁሳቁስ እጥረቱን በመቅረፍ የተሟላ ሕክምና ህብረተሰቡ እንዲያገኝ ለማድረግ ከሚመለከታቸው አካላት ጋር በጋራ በመሆን በትኩረት እየሰራ መሆኑን የከተማው ከንቲባ ታረቀኝ ጌቼሬ ገልጸዋል። ወደ ጀነራል ሆስፒታል ለማሳደግ ጥረት እየተደረገ ኦልሞስት በክልል ደረጃም እያለቀ ያለበት ሆስፒታል ነው።
በክልል ደረጃ አንዱ ከተያዘው የጀነራል ሆስፒታል ላይ ከታቀዱ እቅዶች ውስጥ አንዱ ነውና በዚህ ሰዓት የሚያስፈልጉ ማቴሪያሎች ወይም ቁሳቁሶች ከወደብ እየገቡ ናቸው። ለጠበላ ሆስፒታል ብቻ ታግ የተደረገ ለትራንስፖርት ኮስት ብቻ የወጣ ክልል የሸፈነው ወደ 1.5 ሚሊዮን ብር ለሚመጣው እቃዎች ይሄ እቃ በሚመጣበት ጊዜ አገልግሎት በደንብ ከፍ ባለ ደረጃ እንሰጣለን። የህብረተሰብን ጤና ለማስጠበቅ በሽታን ቀድሞ የመከላከል ስራና የተሟላ ሕክምና እንዲያገኙ ለማድረግ የሚመለከታቸው አካላት በሙሉ ሊረባረቡ እንደሚገባም ተመላክቷል።